መቃብሯ ላይ የለችም አለች ናቲ። አትዋሽኝ እናቴ፣ መቃብሯ ቦታ ላይ የለችም አለቻታለሁ። ተረጋጋ እኮ ነው የምልህ ናቲ፣ ተረጋጋ ብለኝ እኮ ነው የምልህ። አንተ የሰዎች በልታት ማለት ምንቅ እንዳይመስልህ ጠብቀኝ ይመስለኛል። ቆይ እሺ ምን አደረጋችኋት ነው? ለምን እናቴ መቃብር አትወጥ? አይደለም ሁላችሁም አላምናችሁም። ቆይ እናቴ ምን አደረጋችኋት ነው? አለኝ ምንድን ነው ያደረጋችኋት? ሰው አይደለሽም። ሀዘን ሳይበር ጥቁር ሳይወቅ የመጣች ትክክለኛ ሴት ነሽ። ጠብቁ የማደርገውን ነው ያውቃለሁ። እንዴ እንኳን አንቺ እኛም አልቻልንም። አይገርምም? በስርዓት ሰላም አለኝ አናገረኝ። ጤነኛ ነኝ ማለት ነው። ግን ነይ ቡና እንጠጣ። ካፌ ውስጥ ማንም ምንም እንደማይልሽ ታያለሽ። ግን ያስገቡኝ። አሁንም አለመንሽኝም አይደል? ነይ እንሂድ አሳይሻለሁ። ነይ ትሁት ዛሬ የአቶ ገዜም ባለቤት እንግዲህ ወይዘሮ አለምዬን ማለት ነው የአቶ ገዜ የቀድሞ ባለቤቱን በጨለማ ቤት ውስጥ ዘግቶ የሚያሰቃያትን ከቤት ይዛት ወጥታለች ማለት ነው። አቶ ገዜና ቤቲ ስራ ሲሄዱ ጠብቃ ነይ ላዝናናሽ፣ ውጭ ላይ እብድ እንዳልሆንሽና ማንነሽ እንድታቂ በራስሽ እንድትተማመኝ ነይ ውጭ ላይ ላናፍስሽ በማለትም ይዛት ትወጣለች። ታዲያ ይዛትም ወጥታ ወክ እያደረጉ እየሄዱ እያለም ወይኔ ሰውን ላይ ፈራኝም ዝም አለኝ እንደ እኔ ጤነኛ ነኝ ማለት ነው ትላለች አቶ ገዜ ባለቤት። እኔን አታምኘኝም ማለት ነው አንቺ እኮ ጤነኛ ነሽ ትላለች ትሁት ማለት ነው። ታዲያ ይህን እያለች መጨረሻ ላይም የትሁትን አጎት አግኝታቸው ሰላም ይሏታል። ወይኔ ሰላም በስነ ስርዓት እኮ ሰላም አሉኝ አልፈሩኝም ትላለች አቶ ገዜ ባለቤት ማለት ነው። ትሁትም ማንም ሰው አይፈራሽም በማለት እንግዲህ ወክ እያደረገች እስኪ አንቺ ብቻሽን ነይ ምንም ማንም አይልሽም ከአንቺ ጋር ስለሆንኩ ነው ትላለች ማለት ነው። የተገዘ ባለቤት ከኔ ጋር ስለሆንሽ አይደለም አንቺ ጤነኛ ሴትና ቆንጆ ሴት ነሽ ለዛ ነው ትልና ብቻዋን እንትታት ሄድና ነይ አንቺ ትላታለች። ታዲያ እንዲህ በእንዲህ እያለ ወደ ካፌም ልታዝናናት ይዛት ትሄዳለች ማለት ነው። ታዲያ ወደ ካፌ ይዛት ስትሄድ አቶ ገዜ ከነ ባለቤቱ ግን ወደ ቤት ከቸችላ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ብያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልልኝ። ለዛ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ወደ እናንተ መጥቻለሁ። ታዲያ ባለፈው ክፍል እንግዲህ ቁልፍ ጠፍቶባት ነበረና እንግዲህ እሷ ክላስ ደግሞ ስለት ቤቲ ስላገኘችው ማለት ነው ቁልፉን ትሁትን ተጠራጥረዋት ስለነበረ ትሁትም ቁልፉ ከክላሷ ስለጠፋ አለምዬም ምግብ ሳትበላ 2 ቀን ውላ ስላደረች በጣም ስትጨነቅ ነበረ። ቁልፉንም ስትፈልገውም ነበረ ማለት ነው። ታዲያ አቶ ገዜና ቤቲ በጣም ተጠራጥረው ስለነበረ ትሁትና አለሜ ተገናኝተዋል አልተገናኙም፣ ትሁት አለሜ ክላስ ገብታለች አልገባችም የሚለውን እያጣሩና እየተከታተሉ ይገኛሉ። ትሁት ግን አሁንም ቁልፉን አግኝታ ከአለሜ ቤት አልቀረች ማለት ነው። አሁንም ለአለሜ ሲወጡና ሲተኙ ምግብ እያስገባችላት ትገኛለች። ታዲያ ይህ በእንዴ እንዳለ እናቱ መቃብር ላይ ሄዶ የእናቱን መቃብር ያጣው ናቴ ማለት ነው። ከዚህ በፊት እናቴን መቃብር ሄጄ ልፈልግ እያለ ሄደው ነበረ። ታዲያ የእናቱን መቃብር ሲያጣም እንግዲህ ወደ ቤት ነው የተመለሰው ማለት ነው። ታዲያ በሌላ በኩል አቶ ገዜና ቤቲ አንድ ሰሞን ተደበቅ ጥሩ አይመጣም፣ አሁን የእናቱን መቃብር ሲያጣ ሌላ ነገር ይፈጠራል ትለዋለች። አቶ ገዜም አልደበቅም ምን ያመጣልም እያለ ታዲያ ቤቲም የራስ ጉዳይ እንደዛ ካልክ እኔ እንደውም ስራ ነው ገባው ይልና ስራ ይገባል ማለት ነው አቶ ገዜ። ታዲያ ስራም ሲገባ ናቲ እንግዲህ የእናቱ መቃብር አቶ ሲመጣ የእናቴ መቃብር የታለ ሄጄ አጣሁት በማለት አባቱን ያንቀዋል ማለት ነው። ታዲያ አቶ ገዜም አትጨማለቅ ልቀቀኝ እናት መቃብር አለ ሐውልት ስላልተሰራ ነው በማለት ይመልስለታል። ታዲያ ላንተ እናትህ ብኮን እኮ ለእኔ ሚስቴ ናት ሲል ዝም በል በቃ አታጭበርብር፣ የሆነ ነገር አትናገረኝ፣ የማደርገውን ያሳያሉ በማለትም ናቲ ዝቶበት ከቢሮ ይወጣል ማለት ነው። ታዲያ ናቲም ቀጥ ብሎ ወደ ቤት ነበር የመጣውና ቤት ሲመጣ ደግሞ ቤትን መኝታ ክላሷ ቁጭ ብላ ነበረ። ታዲያ አንቺ ማለሽበት አይደል ይላታል። ምኑን ትለዋለች። እናቴ ሞት ላይ አንቺ ማለሽበት ተባብራችሁ ነው ከአባቴ ጋር እናቴን የገደላችኋት ይላታል። እኔ እማቀው ታሪክ የለም ስለ እናት ሞታ እንደተቀበለች ነው የምታማቀው። እኔ ደግሞ የመጣሁት እሷ ከሞተች በኋላ ነው ትለዋለች። እናንተ አንቺ አሁን ሰው ነሽ ወይ ይላታል። አዎ ሰው ነኝ ትላለች። ሰውም አይደላችሁም እናንተ አውሬ ናችሁ፣ እናቴን በልታችኋታል፣ የት ነው ያረጋችኋት፣ የት ነው የበላችኋት በማለትም ይጮህባታል። ታዲያ ተወኝ እንግዲህ ከዚህ በላይ አጨቅጭቀኝ፣ እኔ ስለ አንተ እናቴ የማቀው የለም፣ እኔ የመጣሁት አሁን ነው ትላለች ማለት ነው። አሁንማ አይደለም የመጣሽው አንቺ ገና ጥቁር ልብስ አዘኑ ሳይደርቅ የመጣሽ ሴት እኮ ነች፣ ጥቅመኛ ነች ብሏትም ሰድቧት ሄዳል። ማረገውን ደግሞ አሳያቸዋለሁ በማለትም ይዝትባታል። ታዲያ ቤቲም ተከዛ ቁጭ ብላ ትሁት ትሄዳለች። ትሁት ደግሞ ቤቲ ምን ሆነሻል? የማገዝሽ እና የመረዳሽ ነገር አለ ወይ ስትልም ትጠይቃታለች። ታዲያ ቤቲ እንኳን አንቺ እኛም አልቻል ነው በማለት ትሁት ምኑን ስትላትም አይ በቃ ሂጂ፣ ምንም ነገር አያስፈልግም፣ ምንም ታግዢ ነገርም የለም በማለትም ተመልሰላታለች።
ታዲያ ቤቲ እንግዲህ ናቴን ስለምትወደውም አንደኛ ደግሞ በስነ ስርዓትም ስለማያናግራትም እሱ ቤት እንዳይመጣ ልታደርግ እንፈልጋለች። አውጥታ ወርዳ ከአቶ ገዜ ጋር ይመካከራሉ። እዚህ ቤት ከቻልክ እዚህ ቤት እንዳይመጣ አድርገውም በማለት ትላለች። ታዲያ አንድ ሁለት እያሉ ቤቴና ናቴ ሳሎን ቁጭ ብለውም ያወራሉ። ታዲያ ሲያወሩም ግን አይመልስላትም ነበር። ቆይኔ አልታይሽም ወይ ትለዋለች። ምንሽ ይታያል? እንዴት ትታይ ከፈልግሽ ከቤትሽ ከቀጥርሽ ሰራተኛ ተማሪ ሲላትም እንዴት ተገረድጋ ታወዳድረኛለህም ስትል ነበር። እንግዲውስ እንደዚህ የምትል ከሆነ እዚህ ቤት ወይኔ ወይ አንተ እንኖራለን ብላም ዝታበት ትሄዳለች። ታዲያ ናቴን ቁጭ ብሎ አቶ ገዜ ይመጣል። አቶ ገዜም ሲመጣ እየጠበቅከኝ ነው ወይ ይላል። አዎ እየጠበቅኩህ ነው፣ ሲቀጥል ቤቴ ነው በማለት ነበር ናቴ እየመለሰለት። በሌላ በኩል ትሁትን ናቴ አግኝቶ ሊጠይቃ ስለ እናቱ አንዳንድ ነገር የእናቴ ነገር ውዝግብ ብሎብኛል፣ ብቻዬን ደግሞ ምንም ላደርግ አልችልም፣ አንዳንድ ነገር አግዥ ሲላትም እኔ ላግዝ ፈቃደኛ ነኝ፣ ነገር ግን ቆይ ነገሮችን ሁሉ አታበላሽ፣ በጊዜ ሂደት ሁሉም ነገር ይስተካከላሉ፣ ቀስ ብለና ተረጋግተህ ትለዋለች። ታዲያ ሚስጥርም ልትነግረው አልፈለገችም። ናቴ በመካከል ቤት ውዝግብ ብሏል። አንደኛ ትሁት በቅኔና በምሳሌ ትነግረዋለች፣ ነገር ግን ምንም ስለ እናቱ ሞት ሊገባው እርግጠኛ አልሆነም። ታዲያ አንድ ውሳኔ ላይ ደርሷል። አንድ ውሳኔና ድምዳሜ ላይ የደረሰውም አባቴ እና ይቺ የእንጀራ እናቴ ቤቲ እናቴን አፍኖ ገለዋት ነው፣ እናቴ ታማ አይደለም የሞተችው ማለት ጥርጣሬ ውስጥ ገብቷል ማለት ነው። ትሁት ወደ አጎቷ ጋር በመሄድ አጎቷን ታማክረዋለች። እኔ እኮ ላድናት አልቻልኩም ትላለች። ታዲያ አንቺ ልብሽ የሚፈልገውን ወስኝ፣ አንድ ለልጅ ተናገሪ፣ ሁለት ደግሞ አንቺ ከዛ ቤት ወጥተሽ ለፖሊስ ተናግረሽ መጋለጥ ነው ያለበት ይላታል። ታዲያ ትሁት ግራ ተጋብታለች፣ ተወዛግባለችም። ታዲያ በመካከልም በቃ ይሄንን ከሳላት በአጎቷ በኋላ ልትወጣም ሻንጣዋን አንስታ ነበር። ታዲያ ሻንጣዋን አንስታ ስትወጣም ተፈራርመሽ እኮ ነው የገባሽው፣ ከዚህ በላይ ከባድ ህመም ካልታመምሽ በስተቀር የትም አትወጪም በማለትም አቶ ገዜ ያስፈራራታል። ታዲያ ይህንንም ሲላት ትሁት እሺ ነበር አማራጯ። ታዲያ አቶ ገዜም ቤቴን እንደዚህ ይላታል። እኔ ምለው ደግሞ እሷ ምን ሆና ነው? ሰበቧስ ምንድን ነው? ከአንቺ ጋር ተገኝታችኋለች ሲላት እስካሁን አልተጋጨንም ትለዋለች። ታዲያ ምን ፈልጋ ነው ልውጣ የምትለው? ተነጋግራ መግባቷን እረሳችሁ ወይስ ሚስጥር ይዛ ልትወጣ ነው ሲላትም ታዲያ ቤቲ የምን ሚስጥር ነው ይዛ የምትወጣውም ትላለች። አቶ ገዜና ቤቲ ካወሩም በኋላ ናቴ ከዚህ በኋላ ወደዚህ ቤት መምጣት የለበትም ብለው ደምድመዋል። ታዲያ ቤቲም ትጠራና ትሁትን እናቴን እዚህ ቤት እንዳገባ ተብልሃል፣ ስለዚህ እንዳገባ በይው ትላታለች። ታዲያ ትሁት እኔ እኮ እዚህ ጋር የመከልከልም የማስገባትም መብት የለኝም፣ እሺ የሚለኝ ይመስልሻል ወይም ስትል ትመልስላታለች። አይ በቃ ነገርኩሽ፣ ለማንኛውም እኔ አሁን ልወጣ ነው፣ አንቺም አጎትሽ ጋር መሄድ ትችያለሽ፣ ስለዚህ ናቴ እንዳይገባ እናደርገዋለን፣ በተቻለሽ መጠን ግን እንዳገባ ብለውሃል ብለሽ ከልክይን ስትላት ነበር። ታዲያ ትሁትም እሺ ቤት አንዳንድ ነገር ላስተካክልና እወጣለሁኝ አጎቴ ጋር ሄዳለሁም ትላታለች። ታዲያ አቶ ገዜና ቤቲ ተከታትለውን ከቤት ይወጣሉ። ታዲያ ትሁት ጊዜ ቁልፏን ካገጠበቁበት አንስታ ወደ አለምዬ ትገባለች። ወደ አለምዬ ከገባች በኋላ ምን ምሳ ቤት ትላታለች። አለምዬም በጣም እርቦኛል ስትላት ነበር። ታዲያ ሳሎን ወስዳት ምግብ ካበላቸው በኋላ ነጠላም ማምጥታላት ወደ ውጭ እንደሚወጡና እንደምታዝናናት ትነግራታለች። አለምዬም ተይቅርብን፣ እኔንም አንቺንም ይበሉናል፣ ይገሉናል፣ እንደገና ደግሞ ሰው ይፈራኛል፣ እኔ እኮ እብድ ነኝ ትላለች አለምዬ። ታዲያ ትሁት ይህን ሁሉ ነገር አሳምናት አለምዬን ወደ ውጭ ይዛት ለመውጣት ወስናለች። ታዲያ ትሁትም እንዳለችው ይዛት እየወጣ ውጭ ላይ አስፋልት ላይ ወክ እያረጉ እያለ የትሁትን አጎት ያገኙታል። የትሁት አጎትም ሰላም ይላቸውና እንዴት ነሽ አለምዬ ይላታል። ታዲያ እሱም ከሄደ በኋላ አልማዝ ወይኔ በስራ ሰዓት አናገረኝ፣ እኔ ደህና ሰው ነኝ ማለት ነው ትላለች አለምዬ። ታዲያ ትሁትም አንቺ እኮ ደህና ነሽ፣ ምንም አልሆንሽም፣ አሁን ደግሞ እስኪ ብቻሽን ሂጂ በማለት ትሁትም ቀደም ብላ ትሄድና እሷ ለብቻ ትመጣለች። ምን አሉሽ ስትላት አለምዬ ምንም አላሉ ትላለች። አየሽ አይደል፣ ስለዚህ ደህና ነሽ እኮ አንቺ ቆንጆ ነሽ፣ ምንም አይሉሽም፣ አሁን ደግሞ ካፌ እንግባና ቡና ጋብዝሻለሁ ስትላትም ካፌ ግን ያስገቡኛል ትላለች አለምዬ። ትሁት አዎ ያስገቡሻል፣ አንቺ እኮ ምንም የጎደለሽ ሴት አይደለሽም፣ ቆንጅዬ እኮ ነሽ፣ ነይ እንሂድና እንግባ በማለትም ተያይዘው ወደ ካፌ እየሄዱ አቶ ገዜና ቤቲ ግን ወደ ቤት ይመጣሉ። ታዲያ በሩን ከፍተው ሲገቡ አይ ትሁት የምትኖር አይመስለኝም፣ ምክንያቱም እኛ እንደሌለን ስለምናቅ ብለው እንግዲህ ትሁትንና አለምዬ ተዝናንተው ሳይመለሱ አቶ ገዜና ቤቲ ቀድመው ወደ ቤት ገብተዋል ማለት ነው። ታዲያ የዛሬው ድራማ እዚህ ላይ ነበር ያለቀው። እንግዲህ ትሁት ምን ይውጣት ይሆን? ትሁትና አለምዬ መጨረሻቸውስ ምን ይሆን? ወደ አጎቷ ቤት ይዛት ትሄድ ይሆን ወይስ ወደዛው ቤት ተመልሰው እንመጣለን አልቀደሙንም ብለው ወደዛ ቤት እንመጣለን ብለው ትሁት ትያዝ ይሆን? መጨረሻውን ይዤላችሁ መመጣ ይሆናል። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቶ። ባይ ባይ።